ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ11ኛ ክፍል የኬሚስትሪ ትምህርት ዩኒት 1 ኤሌክትሮማግኔቲክ ራዲዬሽን ኤንድ አቶሚክ ስፔክትራ በሚለው ርዕስ ላይ ነው። ቤተሰብ ያልሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። አክቲቪቲ 1.10 በመጽሐፋችሁ ላይ ፎርም ኤ ግሩፕ ኤንድ ዲስከስ ዘ ፎሎዊንግ ኩዌስችንስ ዘን ፕሬዘንት ዮር ሪስፖንስ ቱ ዘ ሆል ክላስ። The first question, explain how energy travels in space. የመጀመሪያው ጥያቄ ኢነርጂ በስፔስ ወይም በቫኪዩም እንዴት ይጓዛል? ኤክስፕሌን አብራሩ ነው የሚለው። ኤሌክትሮማግኔቲክ ራዲዬሽን አንዱ የጉልበት ክፍል ነው። So electromagnetic radiation travels through space in a wave form at constant speed which is 3 times 10 to the power of 8 meters per second. ኤሌክትሮማግኔቲክ ራዲዬሽን እንደ ማንኛውም የጉልበት አይነት ነው። ስለዚህ በስፔስ ወይም በቫኪዩም ኢን ዘ ፎርም ኦፍ ዌቭ በሞገድ መልክ ነው ትራቭል የሚያደርገው የሚጓዘው። አት ኮንስታንት ስፒድ ስፒዱ ኢ ተለዋዋጭ ፍጥነት ነው ወይም ኮንስታንት ነው። ያ ስፒድ ኦፍ ላይት ይባላል። 3 times 10 to the power of 8 meters per second. Second question, what is the importance of electromagnetic radiation in chemistry? ሁለተኛው ጥያቄ ደግሞ ኤሌክትሮማግኔቲክ ራዲዬሽን ለኬሚስትሪ ጠቀሜታው ምንድነው ነው የሚለው። several modern technologies are based on electromagnetic radiation. አብዛኛው ሞደርን ቴክኖሎጂ አሁን ያለንበት ቴክኖሎጂ መሰረት ያደረገው በኤሌክትሮማግኔቲክ ራዲዬሽን ነው። ስለዚህ ለኬሚስትሪ ደግሞ ከፍተኛ የሆነ አስተዋጽኦ አለው ማለት ነው። የመጀመሪያው to determine the molecular structure and the composition of substance የአንድን ሰብስታንስ ወይም ደግሞ የአንድ ሞለኪውል ስትራክቸሩን ዲተርማይን ለማድረግ ወይም ደግሞ ኮምፖዚሽን ስሪቱን ለማወቅ ኤሌክትሮማግኔቲክ ራዲዬሽን ከፍተኛ የሆነ አስተዋጽኦ አለው ማለት ነው። ለምሳሌ ኢንፍራሬድ ራዲዬሽን የአንድ ሞለኪውል ስትራክቸር ዲተርማይን ለማድረግ ይጠቅመናል። And also electronic transition. Question number 3. What are the common feature of different energy sources? ከኤሌክትሮማግኔቲክ ራዲዬሽን የምናገኛቸው ብዙ ኢነርጂ ሶርሶች አሉ። እነዚህ ኢነርጂ ሶርሶች ፊቸራቸው ምንድነው ነው የሚለው። ኤሌክትሮማግኔቲክ ራዲዬሽን አንዱ የኢነርጂ ሶርስ ነው። ከነዚህም ውስጥ ለምሳሌ ሰን ኤንድ ስታርስ ከፀሐይ ብርሃን የምናገኘው ራዲዬሽን አልትራቫዮሌት ራዲዬሽን ኤንድ ቪዚብል ራዲዬሽን አንዱ የኢነርጂ ምንጭ ነው፣ ሶርስ ነው። ራዲዮ አክቲቭ ኤሌመንትስ የተለያዩ የራዲዮ አክቲቭ ኤሌመንቶች ዩራኒየም፣ ራዲየም እና የመሳሰሉት እነዚህ የኢነርጂ ምንጭ ናቸው፣ ሶርስ ናቸው። አሁን ባደጉት ሀገሮች ዩራኒየምን የሚያብላሉት ለሚሊተሪ ብቻ ሳይሆን ለኤሌክትሪክ ጉልበት ለማመንጨት ከፍተኛ የሆነ አስተዋጽኦ አለው ማለት ነው። ማይክሮ ኦቨንስ ምግብ ለማብሰል የምንጠቀምበት ኦቭን አለ። ያ ኦቭን ራዲዬሽን ኢነርጂ ሶርስ ነው። ሜዲካል ኤክስሬይ ሕክምና ሄደን ኤክስሬይ እንነሳለን። ያ ኤክስሬይ ራዲዬሽን ነው ማለት ነው። አልትራሳውንድ ኦልሶ ራዲዬሽን፣ ኢንፍራሬድ ራዲዬሽን እና የመሳሰሉት እነዚህ ኢነርጂ ሶርስ ናቸው ማለት ነው። ኤሌክትሮማግኔቲክ ራዲዬሽን ምንድን ነው? ሂስቶሪካል ባክግራውንዱ ምንድን ነው የሚለውን ነገር እናያለን። In 1873, James Clerk Maxwell proposed that light consists of electromagnetic wave. ጄምስ ክለርክ ማክስዌል የሚባለው ሳይንቲስት ላይት ወይም ብርሃን ኤሌክትሮማግኔቲክ ዌቭ ወይም ሞገድ መኖሩን አረጋግጧል ማለት ነው። According to his theory, the electromagnetic wave has an electric field and magnetic field components. በሱ በማክስዌል ቲዮሪ መሰረት ኤሌክትሮማግኔቲክ ዌቭ ሁለት ተርገብጋቢ ኮምፖነንቶችን የያዘ ነው ብሏል። እነዚህ ኤሌክትሪክ እና ማግኔቲክ ፊልድ ኮምፖነንት ተብለው ይጠራሉ የሚለውን ፕሮፖዝ አድርጓል ማለት ነው። both of which are perpendicular to the direction of the travel በሚጓዙበት አቅጣጫ ጋር ፐርፔንዲኩላር ነው። thus two components vibrate in two mutually perpendicular planes. እነዚህ ሁለት ኮምፖነንቶች
ቫይብሬት ወይም ደግሞ የሚርገበገቡት ሁለቱም ፐርፔንዲኩላሪ ነው ማለት ነው። በስዕል የምናየው ነገር ይሆናል። ሶ ዋት ኢዝ ኤሌክትሮማግኔቲክ ራዲዬሽን? ኤሌክትሮማግኔቲክ ራዲዬሽን ምንድን ነው የሚለውን ዲፋይን ማድረግ አለብን። the emission or transmission of energy in the form of electromagnetic wave። ኤሌክትሮማግኔቲክ ራዲዬሽን ማለት ከጉልበት አይነቶች አንዱ ሲሆን ከአንዱ ስፍራ ወደ ሌላ ስፍራ ያለ ቁስ አካል in vacuum or in space ማለት ነው። ወይም ደግሞ በቁስ አካል መዛወር ወይም ትራንስሚት ማድረግ የሚችል የጉልበት አይነት ነው ማለት ነው። ለምሳሌ ኤግዛምፕሎችን መውሰድ እንችላለን። ብርሃን አንዱ ኤሌክትሮማግኔቲክ ራዲዬሽን ነው፣ ጉልበት ነው። ራዲዮ ዌቭ፣ ራዳር ሲስተም፣ አይአር ኢንፍራሬድ ራዲዬሽን፣ አልትራቫዮሌት ራዲዬሽን፣ ኤክስሬይ፣ ጋማ ሬይ እነዚህ ኤሌክትሮማግኔቲክ ራዲዬሽን ናቸው ማለት ነው። በስዕሉ ላይ እንደምትመለከቱት ሬድ ፓርት ማግኔቲክ ፊልድ ኮምፖነንት ነው። ይሄኛው ፓርት ደግሞ ኤሌክትሪክ ፊልድ ኮምፖነንት ነው ማለት ነው። እነዚህ ሁለቱ ኮምፖነንቶች ሙቹዋሊ ፐርፔንዲኩላር ናቸው ማለት ነው። እነዚህ ኤሌክትሪክ ፊልድ እና ማግኔቲክ ፊልድ ኮምፖነንቶች ዌቭ ከሚጓዙበት አቅጣጫ ጋር ፐርፔንዲኩላር ናቸው ማለት ነው። ሶ በዚህ መካከል ያለው ይሄ ዌቭ ሌንግዝ ይባላል። እነዚህን ወደፊት ዴፊኒሽናቸውን የምንመለከት ይሆናል ማለት ነው። ኤሌክትሮማግኔቲክ ዌቭስ ሃቭ 3 ፕራይመሪሊ ካራክተሪስቲክስ ኦር ፕሮፐርቲስ። ኤሌክትሮማግኔቲክ ራዲዬሽን ዌቭ ላይክ ፕሮፐርቲ አለው ብለናል። ስለዚህ ዌቭ ወይም ሞገድ ደግሞ 3 ዋና ዋና ባህሪያት ይኖሩታል። የመጀመሪያው ዌቭ ሌንግዝ ይባላል። ዌቭ ሌንግዝ ማለት the distance between two consecutive peaks or troughs። በሁለቱ ፒኮች መካከል ያለው ዲስታንስ ዌቭ ሌንግዝ ይባላል ማለት ነው። ወይም በሁለቱ ተከታታይ ከፍታዎች ወይም ዝቅታዎች መካከል ያለው ርቀት ዌቭ ሌንግዝ ይባላል ማለት ነው። ወይም ደግሞ የሞገድ እርዝመት ይባላል። ከፍታ ማለት ክረስት ማለት ነው። ክረስት ይባላል። ክረስት ማለት the highest point of wave ማለት ነው። and trough ዝቅታ የሚባለው ደግሞ lowest point of wave ይባላል። ስለዚህ በትሮፍ እና በክረስቱ መካከል ያለው ርቀት ዌቭ ሌንግዝ ይባላል ማለት ነው። ሁለተኛው ባህሪ ፍሪኩዌንሲ ይባላል ወይም ድግግሞሽ ይባላል። ይሄ ደግሞ the number of cycle the wave undergoes per second። አንድ ነጥብ ወይም ደግሞ ሳይክል የሚባለው በሞገድ በአንድ ሰከንድ ውስጥ የሚያልፉት ከፍታዎች ወይም ዝቅታዎች ቁጥር ፍሪኩዌንሲ ይባላል። ዋን ኮምፕሌት ሳይክል ይባላል። ይህንን አንድ ኮምፕሌት ሳይክል በአንድ ሰከንድ የሚያልፍ ከሆነ 1 per second ይባላል ማለት ነው። ይሄ ፍሪኩዌንሲ ይባላል። 1 ሳይክል ፐር ሰከንድ ይሆናል ማለት ነው። 2 ሳይክሎች በአንድ ሰከንድ የሚያልፍ ከሆነ ደግሞ 2 ሳይክል ፐር ሰከንድ ይሆናል እያለ ይቀጥላል ማለት ነው። the third properties amplitude ይባላል። ደግሞ the height of the crest or depth of the trough of the wave የሞገዱ ከፍታ ወይም ዝቅታ መጠን ማለት ነው። አምፕሊቲዩድ ይባላል። በስዕሉ ላይ እንደምትመለከቱት ይሄ አምፕሊቲዩድ ይባላል ማለት ነው። አምፕሊቲዩድ ይባላል። አምፕሊቲዩድ የሚባለው የሞገዱ ከፍታ ወይም ክረስቱ ማለት ነው፣ ወይም ዝቅታ መጠኑ፣ ዝቅታው ደግሞ ትሮፍ ይባላል። ይሄ አምፕሊቲዩድ ተብሎ ይጠራል ማለት ነው። በስዕሉ ላይ እንደምትመለከቱት ጀነራሊ ዌቭ ሌንግዝ በግሪክ ሌተር ላምዳ ነው የሚወከለው። the distance the wave travels during one cycle እንደማለት ነው። or the distance between the two consecutive peaks or troughs in a wave ይሆናል ማለት ነው። it expressed in meter በሜትር ሊገለጽ ይችላል። በጣም ሾርት የሆኑ ዌቭ ሌንግዞች ደግሞ በናኖሜትር፣ በፒኮሜትር፣ በአንገስትረም ሊለኩ ወይም ኤክስፕረስ ሊሆኑ ይችላሉ ማለት ነው። ፍሪኩዌንሲ ማለት ደግሞ ግሪክ ሌተር ኒው ይወከላል። the number of cycles the wave undergoes per second and expressed in units per second 1 per second expressed ሊሆን ይችላል ማለት ነው። ይሄ 1 per second ደግሞ ከአንድ ሄርዝ ጋር ተመሳሳይ ነው ማለት ነው። or is the number of wave cycles that pass a specified point in space in a specified amount of time በአንድ specified point ስንት number of cycle በስንት ሰከንድ አልፏል ብለን ካልኩሌት የምናደርግበት ፍሪኩዌንሲ ተብሎ
ይጠራል ማለት ነው። ኤግዛምፕል ላምዳ 1 ላምዳ 2 ላምዳ 3 ፍሪኩዌንሲ 1 ፍሪኩዌንሲ 2 ፍሪኩዌንሲ 3 ፍሪኩዌንሲ 1 4 ሳይክል ፐር ሰከንድ ኦር 4 ሄርዝ አራቱ ሳይክል በአንድ ሰከንድ አልፈዋል ማለት ነው። ፍሪኩዌንሲ 2 ላይ 8 ሳይክል ፐር ሰከንድ ኦር 8 ሄርዝ 8ቱ ሳይክል በአንድ ሰከንድ አልፈዋል ማለት ነው። ፍሪኩዌንሲ 3 16 ሳይክል ፐር ሰከንድ 16ቱ ሳይክል በአንድ ሰከንድ አልፈዋል ማለት ነው። ስለዚህ ፍሪኩዌንሲም እየጨመረ ነው ሄደው፣ ዌቭ ሌንግዝ እየቀነሰ ነው ሄደው። ላምዳ 1 ከፍተኛ የሆነ ዌቭ ሌንግዝ አለው፣ ምክንያቱም በሁለቱ ፒኮች መካከል ያለው ዲስታንስ ከፍተኛ ነው። ላምዳ 2 ቀንሷል፣ ምክንያቱም ፍሪኩዌንሲ ስለጨመረ። ላምዳ 3 ዝቅተኛ የሆነ ዌቭ ሌንግዝ ነው ማለት ነው፣ ምክንያቱም ፍሪኩዌንሲ ከፍተኛ ስለሆነ ማለት ነው። ስለዚህ በዚህ ላይ ጀነራላይዝ የምናደርገው ምንድነው? ፍሪኩዌንሲ እና ዌቭ ሌንግዝ ኢንቨርስሊ ፕሮፖርሽናል መሆናቸውን ነው ማለት ነው። ዘ ሰርድ አይተነዋል፣ አምፕሊቲዩድ ነው። አምፕሊቲዩድ ዘ ሄይት ኦፍ ዘ ክረስት ኦር ዲፕስ ኦፍ ዘ ትሮፍ ኦፍ ዘ ዌቭ። አምፕሊቲዩድ ማለት የሞገዱ ከፍታ ወይም ዝቅታ መጠን ነው ብለናል። ክረስት ኤንድ ትሮፍ ማለት ምን ማለት እንደሆነ አይተናል። ዘ አምፕሊቲዩድ ኦፍ ዘ ኤሌክትሮማግኔቲክ ዌቭ ኢዝ ዘ ሜዥር ኦፍ ዘ ስትሬንግዝ ኦፍ ዘ ኤሌክትሪክ ፊልድ ኤንድ ማግኔቲክ ፊልድ። አምፕሊቲዩድ የኤሌክትሪክ እና የማግኔቲክ ፊልድ ስትሬንግዝ ለመለካት ይጠቅማል ማለት ነው። ወይም ደግሞ አምፕሊቲዩድ ኢዝ ሪሌትድ ቱ ዘ ኢንተንሲቲ ኦፍ ዘ ራዲዬሽን። አምፕሊቲዩድ ኢንተንሲቲ ኦፍ ራዲዬሽንን ለመለካት ከፍተኛ የሆነ አስተዋጽኦ አለው ማለት ነው። which we perceive as brightness in the case of visible light. in the case of visible light brightness ወይም ደግሞ ዲመር ብለን ለመለየት አምፕሊቲዩድ ከፍተኛ የሆነ ጠቀሜታ አለው ማለት ነው። ሃየር አምፕሊቲዩድ ሲሆን ብራይትነሱ ከፍተኛ ነው ማለት ነው። ብርሃኑ የላይቱ ብራይትነስ ከፍተኛ ሆነ ማለት አምፕሊቲዩዱ ከፍተኛ ነው ማለት ነው። አምፕሊቲዩዱ ደግሞ ዝቅተኛ ከሆነ ዲመር ነው ማለት ነው። ዲም ላይት ነው ማለት ነው። ስለዚህ ይሄንን ለመለካት በዋናነት ይጠቅማል ማለት ነው አምፕሊቲዩድ። the other one the speed of electromagnetic wave or light. speed means distance traveled per unit time or speed ማለት ዲስታንስ ሲካፈል ለታይም ማለት ነው። which expressed in meter per second በሜትር per second ይለካል። is the product of its frequency cycle per second and its wavelength meter per second. speed of light which is equal to wavelength times frequency ነው ማለት ነው። የwavelength እና የፍሪኩዌንሲ ብዜት ነው or product ነው ማለት ነው። wave has a speed which depend on ሞገድ እንግዲህ ስፒድ አለው። ያ ስፒድ ዲፔንድ የሚሆነው አንደኛ the type of wave and the nature of the medium type of wave ሊወስነው ይችላል፣ ወይም ደግሞ nature of the medium nature of the medium ማለት ዌቭ የሚያልፍበት ቁስ አካል ማለት ነው። በዛ መሰረት ሊያደርግ ይችላል። ለምሳሌ through which it is traveling የሚያልፍበት ወይም travel የሚያደርግበት ሚዲየም ሊለያይ ይችላል። ለምሳሌ ውሃ ሊሆን ይችላል፣ ኤር ሊሆን ይችላል፣ ቫክዩም ሊሆን ይችላል። በእነዚህ ስፒዱ የኤሌክትሮማግኔቲክ ራዲዬሽን ስፒድ ልዩነት ይኖረዋል ማለት ነው። the speed of a wave is the product of its wavelength and frequency ብለናል። so speed of light የብርሃን ፍጥነት frequency times wavelength. so in vacuum electromagnetic wave travel in 3 times 10 to the power of 8 meter per second which is physical constant called speed of light. የብርሃን ፍጥነት ተብሎ ይጠራል ማለት ነው። ይሄ የብርሃን ፍጥነት ኮንስታንት ነው፣ ይህ ተለዋዋጭ ነው ማለት ነው። ስለዚህ wavelength and frequency are inversely proportional. as wavelength increase frequency decrease. ባለፈው ስዕሉ ላይ እንዳየነው ፍሪኩዌንሲ ሲጨምር wavelength እየቀነሰ ይሄዳል። and also the electromagnetic wave in different spectral region travel at the same speed but different in frequency and wavelength. ባዩ ስፔክትራል ሪጅን ያሉ ኤሌክትሮማግኔቲክ ዌቭ ወይም ደግሞ ኤሌክትሮማግኔቲክ ጨረሮች ተመሳሳይ
ስፒድ አላቸው። ያ ስፒድ ኦፍ ላይት ይባላል which is 3 × 10⁸ ሜትር ፐር ሰከንድ ነው ማለት ነው። but different in frequency and wavelengths በዌቭሌንግዝ እና በፍሪኩዌንሲ ግን ይለያያሉ ማለት ነው። ስለዚህ ሁሉም ኤሌክትሮማግኔቲክ ራዲዬሽን የሚጓዙበት ፍጥነት በቫኪዩም ማለት ነው ስፒድ ኦፍ ላይት ነው የሚለውን ነገር መያዝ ይጠበቅባችኋል ማለት ነው። ኤግዛምፕል መጽሐፋችሁ ላይ ማየት ትችላላችሁ። ኢትዮጵያ ናሽናል ራዲዮ አዲስ አበባ ስቴሽን ብሮድካስትስ ኢትስ ኤኤም አምፕሊቲዩድ ሞጁሌሽን ይባላል ሲግናል አት ፍሪኩዌንሲ ኦፍ 2400 ኪሎ ሄርዝ what is its wavelength of the radio wave expressed in meters ይላል ጥያቄው። መጀመሪያ ጊቭን እናወጣለን። ፍሪኩዌንሲ 2400 ኪሎ ሄርዝ ሰጥቶናል። ኪሎ ማለት 10⁻³ ነው። ስለዚህ 2400 ታይም 10⁻³ ሄርዝ ይሆናል። ይህንን ወደ ሳይንቲፊክ ኖቴሽን መቀየር አለባችሁ። ከዜሮ ጀምራችሁ ወደ ግራ ስትመጡ 6 ዲጂት ቆጥራችሁ 2.4 ታይም 10⁻6 ሄርዝ ይሆናል። አፍተር ዛት ስፒድ ኦፍ ላይት 3 ታይም 10⁸8 ሜትር ፐር ሰከንድ ነው። ምክንያቱም ሁሉም ኤሌክትሮማግኔቲክ ራዲዬሽኖች በቫኪዩም በስፔስ ተመሳሳይ የሆነ ስፒድ ይኖራቸዋል ብለናል። ስለዚህ የስፒድ ኦፍ ላይት እና የዌቭሌንግዝ ኤንድ ፍሪኩዌንሲ ግንኙነት ታውቃላችሁ። ስፒድ ኦፍ ላይት which is equal to wavelength times frequency ነው። ሪአሬንጅ አድርጋችሁ መጨረሻውን መልስ 125.0 ሜትር ማግኘት ትችላላችሁ ማለት ነው። ይህንን እናንተ ራሳችሁ መስራት ትችላላችሁ። የዛሬውን ትምህርት በዚሁ ጨርሻለሁ። ጥያቄ አስተያየት ካላችሁ ኮመንት አድርጉልኝ። ለሚቀጥለው በሌላ ርዕስ እስከምንገናኝ ድረስ ቸር ሰንብቱ። አመሰግናለሁ።